የኢትዮጵያ ህዳሴ ግድብና የምስራቅ አፍሪካ ጎረቤት ሀገራት አሰላለፍ የውሃ ዲፕሎማሲና የኃይል ሚዛን ሽግግር ታላቁ የኢትዮጵያ ህዳሴ ግድብ የምስራቅ አፍሪካ ዕጣ ፈንታ ዛሬው ትንታኔው ዝግጅታችን ልናስዳስሳችሁ ወደድን። አብራችሁን ቆዩ። ታላቁ የኢትዮጵያ ህዳሴ ግድብ ከሜጋ የኤሌክትሪክ ኃይል ማመንጫ ፕሮጀክትነት ባለፈም የምስራቅ አፍሪካንና የአባይ ተፋሰስን የጂኦፖለቲካዊ የኃይል ሚዛን በመሰረታዊነት የቀየረ ክስተት ነው። ይህ ግድብ የኢትዮጵያን ብሔራዊ የልማት ምኞትና ሉዓላዊ መብት ከማረጋገጡም በላይ በቀጠናው የሚገኙ ሀገራትን የውጭ ግንኙነት ፖሊሲ፣ የደህንነት ስትራቴጂና የዲፕሎማሲ አሰላለፍ እንደገና እንዲፈትሽም አስገድዶታል። ግድቡ የውሃ ፖለቲካ ወይም ሃይድሮፖለቲክስ ወደ አዲስ ምዕራፍ ያሸጋገረ ሲሆን የጎረቤት ሀገራት ምላሽና አሰላለፍም በየራሳቸው ብሔራዊ ጥቅም ላይ የተመሰረተ ሆኖ ቀጥሏል። የጎረቤት ሀገራት ስልታዊና የፖለቲካ አሰላለፍ ወይም ሪጂናል አላይመንትን ስንመለከት የምስራቅ አፍሪካና የአባይ ተፋሰስ ሀገራት በህዳሴ ግድብ ዙሪያ ያላቸው አሰላለፍ ወጥ አይደለም ማለት ይቻላል። ከፍጹም ድጋፍ እስከ ስልታዊ ጥንቃቄም የሚዘረጋ ሆኗል። ሱዳንን ስንመለከት በተለይ የመካከል ተጫዋችነትና ስልታዊ መዋዠቅ አንዱ ነው። ሱዳን በህዳሴው ግድብ ዙሪያ ያላት አቋም በውስጣዊ የፖለቲካ አለመረጋጋትና በውጫዊ ጫናዎች በእጅጉ ይዋዥቃል። በቴክኒክ ደረጃ ግድቡ ለሱዳን የሚሰጠውን ጠቀሜታ ወይም የጎርፍ መከላከል፣ የተስተካከለ የውሃ ፍሰትና ርካሽ የኤሌክትሪክ ኃይል አቅርቦት ስለመኖሩም የሀገሪቱ ባለሙያዎች ያምናሉ። ሆኖም በፖለቲካው ረገድ በተለይም ከሽግግር መንግስቱና ከእርስ በርስ ጦርነቱ መፈንዳት በኋላም ሱዳን አንዳንድ ጊዜ ከግብፅ ጋር ስትወግን፣ በሌላ ጊዜ ደግሞ ወደ ኢትዮጵያ ስታዘነብልም ትታያለች። ሱዳን የግድቡን ደህንነትና የውሃ አሞላል መረጃዎችን ቀድማ ማግኘት ላይ ትኩረት አድርጋ እንደነበርም በርካታ መረጃዎች ያሳያሉ። ከዚህ ባለፈም የላይኛው ተፋሰስ ሀገራት በተለይም ኡጋንዳ፣ ኬንያ፣ ታንዛኒያና ሩዋንዳ በሌላ ወገን የተሰለፉ ናቸው ማለት ይቻላል። እነዚህ ሀገራት ለኢትዮጵያ ጠንካራ የዲፕሎማሲ ደጀኖች ናቸው። የህዳሴው ግድብ ግንባታ የአባይን ውሃ ፍትሐዊ በሆነ መልኩ ለመጠቀም የሚያስችለውን የኢንቴቤ ስምምነት ኮኦፕሬቲቭ ፍሬምወርክ አግሪመንት በተግባር የሚደግፍ በመሆኑ የእነዚህ ሀገራት አሰላለፍ ከኢትዮጵያ ጋር ነው። በተለይ ኬንያ፣ ጅቡቲና ታንዛኒያ ከግድቡ የሚመነጨውን ኃይል በግዥ ለማግኘት ያላቸው ኢኮኖሚያዊ ፍላጎት ትስስራቸውን አጠናክሮታል ማለት ይቻላል። ደቡብ ሱዳን አዲስ ሀገር እንደመሆኗና በውስጣዊ ግጭቶች ስትታመስ በመቆየቷም ሚዛናዊ አቋም ለመያዝ ትሞክራለች። ይሁን እንጂ ከቅርብ ጊዜ ወዲህ የኢንቴቤውን ስምምነት ለማጽደቅ ያሳየችው ዝንባሌ ከታሪካዊ የግብፅ የውሃ የበላይነት ይልቅ ወደ ላይኛው ተፋሰስ ሀገራትም የትብብር ማዕቀፍ እያጋደለች መሆኗንም የሚያሳዩ መረጃዎች አሉ። ቀንዱ ሀገራት ጎረቤቶች ጅቡቲ፣ ሶማሌና ኤርትራ ደግሞ ሌሎቹ ያሰላለፍ ሂደቱን እየቀየሩ ናቸው። ጅቡቲ የኢትዮጵያ ዋነኛ የኢኮኖሚ አጋር እንደመሆኗ መጠን የግድቡ መጠናቀቅ ቀጠናዊ የኃይል ውህደትን ስለሚያፋጥን የኢትዮጵያን አቋም ትደግፋለች። ኤርትራ ከኢትዮጵያ ጋር ባላት ወቅታዊ የፖለቲካ ግንኙነት ላይ ተመስርታ አቋሟን ስታስተካክል ነበር። አሁን ላይ በተወሰነ መልኩ እርስ በርሳቸው መካሰሶች ቢኖሩም ማለት ነው። በቀጠናው ካለው ሰፊ የጂኦ ፖለቲካ ሽኩቻ አንጻርም የኤርትራ ሚና ቁልፍ ቢሆንም በግድቡ ጉዳይ ላይ ግን ቀጥተኛ ተፋላሚ አይደለች ማለት ይቻላል። ሶማሊያን ስንመለከት ባለፈው ዓመታት በኢትዮጵያና በሶማሌላንድ መካከል ከተፈጠረው የባህር በር የመግባቢያ ሰነድ ጋር ተያይዞም ከግብፅ ጋር የፈጠረችው ወታደራዊና ፖለቲካዊ መቃረብ የህዳሴውን ግድብ ጉዳይ እንደ መደራደሪያ ካርድ እንደተጠቀመውም አድርጓታል። ይህም አሰላለፏን ከውሃ ፖለቲካ ይልቅ ወደ ሉዓላዊነት ሽኩቻም ቀይሮታል ማለት ይቻላል። ከዚህ ባለፈ የትናንትናው አስኳል የሚጋጩ እይታዎችና ቀጠናዊ ተጽዕኖውን እንመልከት። የዛሬውን መረጃችን የትንታኔ አስኳል ወይም ጭብጥ ጉዳይ ስንመለከት የሚጋጩ እይታዎችና ቀጠናዊ ተጽዕኖውንም በግልጽ ያሳያሉ። በተለይ የልማት መብትና ታሪካዊ መብት በዚህ ርዕሰ ጉዳይ ላይ ጎልተው የሚወጡት ሁለት ተቃራኒ እይታዎችም አሉት። የኢትዮጵያና የላይኛው ተፋሰስ ሀገራት ፍትሐዊ የሀብት ክፍፍልና ሉዓላዊ የልማት መብት መርህን ሲያነግቡ፣ የታችኛው ተፋሰስ ሀገራት ደግሞ በተለይ ግብፅ ማለት ነው በተለይ ግብፅ በቂ ግዛት ዘመን የተፈረሙትን ስምምነቶች መሰረት ያደረገ ታሪካዊ የውሃ ድርሻ ማስከበር ላይም ይሟገታሉ። ይህ መቃረብ በምስራቅ አፍሪካ ውስጥ የውጭ ኃይሎች የአረብ ሊግ፣ አሜሪካ፣ ሩሲያ፣ ቻይናና የአውሮፓ ህብረት ጣልቃ እንዲገቡም ክፍተት ፈጥሯል ማለት ይቻላል። ቀጠናዊ የኢኮኖሚ ውህደቱን ስንመለከት ግድቡ የፖለቲካ ፍጥጫ ማዕከል ብቻም ሳይሆን የምስራቅ አፍሪካ ሀገራትን በኤሌክትሪክ ኃይል መስመር በማስተሳሰር
አዲስ የኢኮኖሚ ብሎክ የመፍጠር አቅም አለው። ይህ ሲሳካ ጎረቤት ሀገራት በኢትዮጵያ መረጋጋት ላይ ቀጥተኛ የኢኮኖሚ ጥቅም እንዲኖራቸውም ያደርጋል ማለት ነው። እንደ ማጠቃለያና ወደፊት የሚጠበቁ አዝማሚያዎችን በዚሁ በትንታኔያችን ሲካተቱ የኢትዮጵያ ህዳሴ ግድብ የምስራቅ አፍሪካን የፖለቲካ ትርክት ከጥገኝነት ወደ በጋራ ማደግ ይቀይሮታል። ወደፊት ሊጠበቁ የሚችሉ ዋና ዋና አዝማሚያዎችም እንዲሁ ይታያሉ። በተለይ የአፍሪካ ህብረት ሚና መጠናከር አንዱ ሲሆን ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረትም ድርድሮች አሁንም በአፍሪካ ህብረት ማዕቀፍ ስር መቀጠላቸው የማይቀር እውነታ ነው። ሌላው የኢንቴቤ ስምምነት ጫና ሲሆን ተጨማሪ የምስራቅ አፍሪካ ሀገራት ስምምነቱን ሲያጸድቁ ግብፅና ሱዳን በዓለም አቀፍ ህግ ያላቸው የተለየ የተጠቃሚነት ሞኖፖሊ ሙሉ በሙሉ በማክተም ለትብብር ይገደዳሉ ማለት ነው። ከዚህ ባለፈም የተለዋዋጭ ጂኦፖለቲካ ፈተናዎችን ስንመለከት በቀይ ባህር ቀጠና በሱዳን ጦርነትና በሶማሊያ ያለው አለመረጋጋት የግብፅን ቀጠናዊ ጣልቃ ገብነት ሊጋብዝ ይችላል። ስለሆነም ኢትዮጵያ ከምስራቅ አፍሪካ ሀገራት ኢጋድ ጋር ያላትን ወታደራዊ ፖለቲካዊና ኢኮኖሚያዊ ትስስር ይበልጥ ማጠናከር ይጠበቅባታል ተብሎም ይገመታል። በአጠቃላይ የህዳሴው ግድብ የምስራቅ አፍሪካ ሀገራት አስተላለፍንም በውሃ ደህንነት ዋተር ሴኩሪቲ ላይ ብቻም ሳይሆን በኢኮኖሚ ትስስር ኢኮኖሚክ ኢንተርዲፔንደንስ ላይ እንዲመሰረት አድርጎታል። ይህንንም የዲፕሎማሲ ካፒታል በአግባቡ ማስተዳደር የዘመኑ ታላቅ ፈተናና እድልም ጭምር ነው። የዛሬውን የትንታኔ ዝግጅታችንን እዚህ ላይ ቋጨን። መልካም ጊዜ።